ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ ሐምሌ 10 ቀን 2018 ዓ.ም የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በመጪው 2016 በጀት ዓመት መንግስት አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ እያቀደ መሆኑ ተገለጸ። እነዚህ ማሻሻያዎችን በቀጥታ በነዋሪዎችና በንግዱ ማህበረሰብ ላይ ተጽዕኖ ይኖራቸዋል ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ጀነራል ታደሰ ወረደ በቁም እስር ላይ መሆናቸው ተረጋገጠ። ታደሰ በህወሓት ከፍተኛ አመራሮች ጫና ከመኖሪያ ቤታቸው እንዳይወጡና ከውጭ ሰዎች ጋር እንዳይገናኙ መታገዳቸውንም የቤተሰቡ የቅርብ ሰው ተናግረዋል። በዝርዝር እናደርሳችኋለን። የትግራይ ክልል ወታደራዊ አዛዦች ጾታዊ ጥቃት ይፈጽሙ እንደነበር አንድ ሪፖርት ይፋ አደረገ። የክልሉ ወታደራዊ አመራሮች የጉልበት ብዝበዛ በይፋ ይፈጽሙ እንደነበር የጥቃቱ ሰለባዎችና የአይን እማኞችን ዋቢ አድርጎ አንድ አዲስ ጥናት አረጋግጧል። ተጨማሪ አለን። በደቡብ ኢትዮጵያ ለተከሰተው የመደርመስ አደጋ ፈጣን የድንገተኛ ጊዜ የጤና ምላሽ እየተሰጠ መሆኑን የዓለም ጤና ድርጅት ገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው አስከፊ የናዳ መደርመስ አደጋ ሳቢያ የተፈጠረውን የጤና ቀውስ ለመታደግ የዓለም ጤና ድርጅትና የክልሉ የጤና ባለስልጣናት ሰፊና ፈጣን የድንገተኛ ጊዜ የጤና ድጋፍና ምላሽ እያቀረቡ መሆናቸውን አስታውቀዋል። ዝርዝሩ እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ መንግስት አዲስ ቀረጥ ሊጥል ነው ተባለ። በመጪው 2019 በጀት ዓመት መንግስት አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ እያቀደ መሆኑን የዓለም አቀፉ የገንዘብ ተቋም IMF ይፋ ያደረገው ሪፖርት አመላክቷል። በቅርቡ በነዳጅ፣ በሪል ስቴት፣ በአልኮልና በትንባው እንዲሁም በኢንቨስትመንት ታክስ ነጻ መብቶች ላይ አዳዲስ ቀረጦች ሊጣሉ እንደሆነም ተገልጿል። ዓለም አቀፉ የገንዘብ ድርጅት IMF እንደገለጸው የኢትዮጵያ መንግስት $5 ቢሊዮን አዲስ የወጪ ብድር ለማግኘት ሲል እነዚህን ሰፊ የታክስ ማሻሻያዎች ተግባራዊ ለማድረግ ወስኗል ብሏል። ይህ የሆነው የብድሩ ቅድመ ሁኔታ የሀገሪቱን የውስጥ ገቢ በከፍተኛ ሁኔታ ማሳደግ ስለሚጠይቅ እንደሆነም አብራርቷል። በዚህ መሰረት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን የሚደረግ ሲሆን በሪል ስቴት፣ በመኪና ባለቤትነትና በተለያዩ ምርቶች ላይ አዳዲስ ቀረጦች የሚጣል ይሆናል ተብሏል። እነዚህ ማሻሻያዎችን በቀጥታው በነዋሪዎችና በንግዱ ማህበረሰብ ላይ ተጽዕኖ ይኖራቸዋል ተብሏል። የተሽከርካሪ ባለቤትነት ታክስ መንግስት ከተሽከርካሪ ባለቤት ላይ አዲስ ታክስ ለመሰብሰብ እቅድ አውጥቷል ነው የተባለው። ይህ ታክስ የሀገሪቱን ጠቅላላ የአገር ውስጥ ምርት ወይንም GDP 0.2 በመቶ ያህል ገቢ ያስገኛል ተብሎ ይጠበቃል። የትኛውም ግብር በፌዴራልና በየትኛውም በክልል መንግስታት እንደሚሰበሰብ ውሳኔው እስከ ታህሳስ 2019 ዓ.ም ድረስ ለፌዴሬሽን ምክር ቤት እንደሚቀርብ ተጠቁሟል። ከሪል ስቴትና ከንብረት ታክስ የሀገሪቱን GDP 0.3 በመቶ የሚሆነው ገቢ ለመሰብሰብ ታቅዷል ነው የተባለው። ለዚህም በትላልቅ ከተሞች የንብረት ዋጋ ትመናና የምዝገባ ሰነድ ዝግጅት በአሁኑ ወቅትም እየተከናወነ ይገኛል ተብሏል። የትንባውና የአልኮል ታክስን በተመለከተ ከላይ ከተጠቀሱት በተጨማሪ በሌሎች የዓለም ሀገራት እንደተለመደው ሁሉ በትንባውና በአልኮል ምርቶች ላይ የተሻሻለ ግብር ተመን እንደሚወጣም በሪፖርቱ ተመላክቷል። ጀነራል ታደሰ ወረደ በቁም እስር ላይ መሆናቸው ተረጋገጠ። ታደሰ በህወሓት ከፍተኛ አመራሮች ጫና ከመኖሪያ ቤታቸው እንዳይወጡና ከውጭ ሰዎች ጋር እንዳይገናኙ መታገዳቸውን የቤተሰቡ የቅርብ ሰዎች ተናግረዋል። ረቡዕ ዕለት በኢትዮጵያ የአሜሪካ አምባሳደር ኤርቪን መሲንጋ ወደ መቀሌ መጓዛቸውን ተከትሎ ሌተናል ጀነራል ታደሰ በምን ሁኔታ እንደሚገኙ ለማወቅ ተጨማሪ ጥረት ተደርጎ ነበር። ለመጀመሪያ ጊዜም ከቅርብ ቤተሰቦቻቸው ተጨባጭ መረጃ ማግኘት ተችሏል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁት ቅርብ ቤተሰባቸው ቢቢሲ ትግርኛ እንደገለጹት አምባሳደር ማሲንጋ ከሌተናል ጀነራል ታደሰ ጋር ለመገናኘት ቀጠሮ ይዘው ከአዲስ አበባ ወደ መቀሌ ተጉዘዋል። አንድ የጀነራሉ የቅርብ ሰው በእርግጥ አምባሳደር ማሲንጋ ጀነራል ታደሰን ለማግኘት የሞከሩት አሁን ብቻ አይደለም፣ ከዚህ በፊት ሞክረው አልተሳካላቸውም ብለዋል። የጀነራሉ የቅርብ ዘመድ ከዚህ ቀደም የተያዘውን ቀጠሮ መሰረዙንም ተናግረዋል። በዚህ ሳምንት ረቡዕ የተያዘው ቀጠሮ ሁለተኛ ሙከራ እንደነበር መናገራቸውን ቢቢሲ ዘግቧል። የትላንቱ ቀጠሮም ከተያዘ በኋላ ይገኛል የሚል ተስፋ የነበረን ቢሆንም ቀጠሮው ከቀኑ 5 ሰዓት ነበር። እሳቸውም ቀጠሮ እንዳላቸው ያውቁ ነበር። አምባሳደሩ መቀሌ እንደገቡ ያውቁ ነበር። ከዚያ ግን 4 ሰዓት ገደማ ለዋና የደህንነት ኃላፊ ስልክ ተደውሎ ትዕዛዝ ተላልፏል ብለዋል። ይህን መረጃ ለማረጋገጥም ከሰላም ጸጥታና ደህንነት ቢሮ ማብራሪያ ለማግኘት የተደረገው ጥረት አልተሳካም። የሌተናል ጀነራል ታደሰና አምባሳደር ማሲንጋ ቀጠሮ 1 ሰዓት ያህል ሲቀረው ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታው እንደተቀየረም የቢቢሲ ምንጮች ተናግረዋል። ምንም አይነት አጀባ አታረጉ፣ ምንም አይነት እንቅስቃሴ አታካሂዱም፣ ተሽከርካሪዎቹም አይንቀሳቀሱም፣ ይህንንም ለራሱ ለጀነራል ታደሰ አሳውቁ የሚል ትዕዛዝ እንደተሰጠ
እንደተሰጠም ተገልጿል። በተጨማሪም የትዕዛዝ ከተላለፈ በኋላ ማንኛውም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታድርጉ የሚል ትዕዛዝ መተላለፉንም አክለዋል። ይህ መመሪያ ለሌተናል ጀነራል እንዲሁም ለአሽከርካሪዎቻቸውና ረዳቶቻቸው እንዲነገርም ትዕዛዝ ተሰጥቷል ነው የተባለው። የጥበቃቸው ኃላፊ ይህንን ትዕዛዝ ለሌተናል ጀነራል ታደሰ ካሳወቃቸው በኋላ ጀነራሉ ትዕዛዙን እንዳልተቀበሉትና እኔ ራሴ መኪና ነድቼ እሄዳለሁ ማለታቸውንም ለማወቅ ተችሏል። ይህም በጥበቃ አባሎቻቸውና ቤተሰቦቻቸው ላይ ከፍተኛ ስጋት እንደፈጠረም የቅርብ ዘመድ ገልጸዋል። በተለይ ቤተሰቦቻቸው እባክተው ባለ ሁኔታ ምን ሊፈጠር እንደሚችል አይታወቅም በማለትም እንደለመኗቸውንና እንዳይወጡም እንዳሳሰቧቸው ተናግረዋል። አምባሳደሩ ከሌተናል ጀነራል ታደሰ ጋር ለመገናኘት ተስፋ አድርገው እንደነበረም ጠቅሰው ሌተናል ጀነራል ታደሰ የቤተሰባቸውን ምክር ተቀብለው ከቤት ሳይወጡ እንደቀሩም ተናግረዋል። ያለው ሁኔታ ለአምባሳደር ማሲንጋ ደውለው እንዳስረዱትም ገልጸዋል። ይህ የስልክ ውይይት 20 ደቂቃ እንደወሰደ ቢገለጽም የውይይቱ ይዘት ግን ምን እንደነበር ለማወቅ አልተቻለም። ለጉዳዩ ቅርበት ያላቸው ምንጮች ይህንን ክስተት አንድ ክልል ሲመሩ የነበሩ ጀነራል የመናገር መብታቸው፣ ሰዎችን የማግኘት መብታቸውና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል ሲሉ ገልጸዋል። ቢወጡ ኖሮ ምን ያጋጥማቸው ነበር ሲሉም ጥያቄ ሰንዝረዋል። የተላለፈውን ትዕዛዝ በመጣስ የሌተናል ጀነራል የጥበቃ አባላት ብቻዎትን አንልከውትም አብረን እንሄዳለን ቢሏቸው ኖሮ ምን ሊፈጠር እንደሚችል እስካሁን ድረስ እንደሚያሳስባቸውም አክለዋል። አምባሳደር ኤርቪን ማሲንጋ ከህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋን ጨምሮ ከሌሎች የክልሉ ባለስልጣኖች ጋር ስለ ፕሪቶሪያው ስምምነትና ስለ ተፈናቃዮች ሁኔታ ተወያይተው እንደተመለሱም ሪፖርቶች አመላክተዋል። ሌተናል ጀነራል ታደሰ በስልጣን ላይ ሳሉም ሆነ እንደ ወታደራዊ ኃላፊ ብዙ የስራ ጫና ስለነበረባቸው ከዚህ ቀደም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበር ይነገራል። ነገር ግን ከረቡዕ በኋላ በቁም እስር ላይ እንዳሉ ነው የተሰማን ሲሉም የቅርብ ቤተሰቦቻቸው ተናግረዋል። ሚያዝያ 30 ቀን ከስልጣናቸው ተነስተው በህወሓት ሊቀመንበር ዶክተር ደብረጽዮን እንደተተኩ ከተገለጸ በኋላ ወደ ፕሬዝዳንቱ ጽህፈት ቤት ሄደው እንደማያውቁና ከክልሉ አስተዳደር ጋር ምንም ግንኙነት እንደሌላቸውም ተነግሯል። ሆኖም ከመኖሪያ ቤታቸው አጠገብ ወዳለው የግል ቢሮቸው እንደሚሄዱና አብዛኛውን ጊዜያቸውን ቤት ውስጥ መጽሐፍን በማንበብ እንደሚያሳልፉ የቢቢሲ ምንጮች ይናገራሉ። በዚህም ቢሮቸው አንዳንድ ጊዜም ደግሞ በፕላኔት ሆቴል ሰዎችን ያገኙ እንደነበርም ተገልጿል። ሆኖም ይህንን የሚሆኑ በባለስልጣናቱ ፍቃድና በደህንነት ቁጥጥር ስር ነው የሚል ግምት እንዳላቸውም ታክሏል። በትግራይ ያለው ውጥረት የሚያሳስባቸው ወገኖች ሌተናል ጀነራል ታደሰን ለማግኘት እንደሚፈልጉ የጠቆሙት ምንጮቹ በእርግጥም እሳቸውን ያገኙ አካላት እንደነበሩ ገልጸዋል። የትግራይ ክልል ወታደራዊ አዛዦች ጾታዊ ጥቃት ይፈጽሙ እንደነበር አንድ ሪፖርት ይፋ አደረገ። የክልሉ ወታደራዊ አመራሮች የጉልበት ብዝበዛ በይፋ ይፈጽሙ እንደነበርና የጥቃቱን ሰለባዎችና የአይን እማኞችን ዋቢ አድርጎ ዘ ኒው ሂውማኒቴሪያን ባወጣው ሪፖርት አረጋግጧል። በትግራይ ክልል የጦርነት ስጋት ዳግም በማንዣበቡ የክልሉ ባለስልጣናት የቀድሞ የትግራይ መከላከያ ኃይል TDF ታጋዮች በድጋሚ እንዲመዘገቡ ጥሪ እያቀረበ ባለበት በአሁኑ ወቅት በ2013 እስከ 2015 ዓ.ም በነበረው የእርስ በርስ ጦርነት የተቀላቀሉ ሴት ታጋዮች በራሳቸው ወታደራዊ አዛዦች ይፈጸምባቸው የነበረውን ጾታዊና የጉልበት ብዝበዛ በይፋ አጋልጠዋል። በጦርነቱ ወቅት የተፈጸሙ የሰብአዊ መብት ጥሰቶችን በተመለከተ የሚወጡ ሪፖርቶች በብዛት ትኩረት የሚያደርጉት በፌዴራል መንግስት በኤርትራና በአማራ ኃይሎች ተፈጽመዋል በተባሉ በደሎች ላይ ቢሆንም ለትግራይ ሴቶች ፍትህ መረጋገጥ ግን በትግራይ መከላከያ ኃይል አዛዦች በሴት ታጋዮች ላይ የተፈጸሙ የወሲብ ጥቃቶችም በትኩረት መመልከትን እንደሚጠይቅ ዘ ኒው ሂውማኒቴሪያን የተሰኘው የዜና ድርጅት ያጠናከረው ዘገባ አመላክቷል። የዜና ድርጅቱ ከ2 ደርዘን በላይ የሚሆኑ የቀድሞ ሴትና ወንድ ታጋዮች በማነጋገር የጥቃቱን ስፋትና በወቅቱ ከፍተኛ ወታደራዊ አመራሩ የጦርነት አካሄድ ያዳክማል በሚል ስጋት ጉዳዩን እንዴት ችላ እንዳለው መርምሯል። የስልጣንን ያለ አግባብ አጠቃቀምና አስገዳጅ ሁኔታዎችን በዘገባዎች ላይ ስማቸውን የቀየረው እንደ ትሪሃስ ያሉ የስልጣን አላግባብ አጠቃቀምና አስገዳጅ ሁኔታዎችን በዘገባው ላይ ስማቸውን የተቀየረው እንደ ትርሃስ ያሉ ታጋዮች እንደሚገልጹት ብዙ ሴቶች ጦርነቱን የተቀላቀሉት ከጠላት ኃይሎች ጥቃት ጥገኝነት ፍለጋ ቢሆንም በገዛ ክፍለ ጦራቸው ውስጥ ግን ለከፍ አደጋ ተጋልጠዋል ተብሏል። ትርሃስ በምርመራ ቡድን ውስጥ በመሳተፍ ባሰባሰበችው መረጃ መሰረት አንድ ወታደራዊ ኮሎኔል ሴቶችን ለስልጣን ከማዘጋጀት ይልቅ መድኃኒት እያጠጣ ይደፍራቸው የነበረ ሲሆን ከተጎጆቹ መካከል እድሜያቸው እስከ 12 ዓመት የሆኑ ህጻናት ይገኙበት ነበር ብላለች። ይህንን የኮሎኔልን ድርጊት የተቃወሙ ሴቶች ደግሞ ሕክምና ሳይጨርሱ ወደ ግንባር እንዲመለሱ መደረግን ጨምሮ የተለያዩ የማስፈራሪያና የእንግልት እርምጃዎች ይወሰድባቸው ነበር ተብሏል። ሌላው አወይት የተባለ ወንድ ታጋይ እንደገለጸው ከፍተኛ
ከፍተኛ መኮንኖች ወጣት ሴት ታጋዮችን ለወሲብ ጥቅም ሲሉ ይበልጥ ምቹ የሆነ የራዳር ኦፕሬተርና የጸሐፊነት የስራ መደቦች ላይ ይመድቧቸው ነበር። ይህም በወቅቱ በሰፊው የተለመደ ተግባር ነበር። ፈቃደኛ ያልሆኑት ደግሞ አስቸጋሪ በሆኑ የግንባር ስምሪቶች ይቀጡ ነበርም ብሏል። በትግራይ መከላከያ ኃይል ውስጥም የሴቶችን አቤቱታዎች የሚያዳምጥ የሴቶች ጉዳይ ተወካይ የክትትል ስርዓት በ2013 ዓ.ም ተዘርግቶ የነበረ ቢሆንም በተግባር ግን አሰራሩ ደካማና አመራሩን ጥፋተኛ ከማድረግ ይልቅ የወቀሳ ሰለባ የሚያደርግ ነበርም ብሏል። ሳሬ የተባሉ የቀድሞ የህወሓት ከፍተኛ አመራር የነበረው ሁኔታ የመከላከያ ስንፍና ሲሉም ይጠሩታል። እንደ እሳቸው ገለጻ በጦርነቱ ወቅት ወታደራዊ አመራሩ የውስጥ አንድነትን ማሳየት ላይ ብቻ ያተኮረ በመሆኑ የሴቶች ደህንነት ጉዳይን ወደ ጎን ገፍቶት ቆይቷል ብለዋል። ራዋ የተባለች ከፍተኛ የትግራይ መከላከያ ኃይል ሴት አባልም ይህን ድክመት አምናለች ነው የተባለው። የጠላትን ወንጀል የሚያሳንስ እንዳይመስል በሚል ስጋት ለጉዳዩ በቂ ትኩረት አልሰጠም ነበር ስትልም ተናግራለች። ሎዛን የተባለች የቀድሞ ታጋይም ብዙ ሴቶች የራሳቸውን ደህንነት ከመጠበቅ ይልቅ ጦርነቱን ማሸነፍ ላይ ብቻ ትኩረት በማድረጋቸው ዝምታን መምረጣቸውን ገልጻለች። በ2015 ዓ.ም የፕሪቶሪያ ሰላም ስምምነት ከተፈረመ በኋላም ቢሆን ለሴቶች ያለው ሁኔታ ይበልጥ አስቸጋሪ ሆኗል። የሰላም ስምምነቱ ሙሉ በሙሉ ባለመተግበሩ ወደ 1 ሚሊዮን የሚጠጉ የትግራይ ተፈናቃዮች አብዛኞቹ ሴቶች አሁንም ወደ ቀያቸው አልተመለሱም ተብሏል። በአሁኑ ወቅትም በትግራይ ጊዜያዊ አስተዳደር ውስጥ ያለው የፖለቲካ መከፋፈል፣ ስራ አጥነትና የኑሮ ውድነት እያደገ መምጣት በጦርነቱ ወቅት የተፈጸሙ የጾታዊ ጥቃቶችና የፍትህ ጉዳዮች አጀንዳ አድርጎ ለመነጋገር ምቹ ሁኔታ አልፈጠረም ነው የተባለው። ይሁን እንጂ በትግራይ ክልል እውነተኛ ፍትህና ተጠያቂነት እንዲሰፍን ከተፈለገ ሴቶች በገዛ ጓደኞቻቸው እጅ የደረሰባቸውን በደል ጭምር በአግባቡ መመርመርና መፍትሄ መስጠት እንደሚገባ የሰብአዊ መብት ተሟጋቹ እያሳሰበ ይገኛል። በደቡብ ኢትዮጵያ ለተከሰተው የመደርመስ አደጋ ፈጣን የድንገተኛ ጊዜ የጤና ምላሽ የተሰጠ መሆኑን የዓለም ጤና ድርጅት ገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው አስከፊ የናዳ መደርመስ አደጋ ሳቢያ የተፈጠረውን የጤና ቀውስ ለመታደግ የዓለም ጤና ድርጅትና የክልሉ የጤና ባለስልጣናት ሰፊና ፈጣን የድንገተኛ ጊዜ የጤና ድጋፍና ምላሽ እያቀረቡ መሆኑን አስታውቀዋል። ቢያንስ የ125 ሰዎችን ሕይወት በቀጠፈውና ከ18,000 በላይ ሰዎችን ባፈናቀለው በዚህ አደጋ ተላላፊ በሽታዎች እንዳይከሰቱና የተጎዱ ወገኖችን ሕይወት አድን ሕክምና እንዲያገኙ ጥረት እየተደረገ እንደሚገኝ ድርጅቱ ገልጿል። ባሳለፍነው መጋቢት 2018 ዓ.ም በደቡብ ኢትዮጵያ ክልል ጋቾ ባባ ወረዳ ከባድ ኢኮኖሚያዊና ማህበራዊ ጉዳት መድረሱ ይታወሳል። በጋሞ ዞን 8 ወረዳዎች ላይ በጣለው ተከታታይና ከባድ ዝናብ ምክንያትም በተከሰቱት በርካታ የመደርመስና የጎርፍ አደጋዎች እስካሁን የ125 ሰዎች ሕይወት ማለፉን የተገነዘበ ሲሆን የ81 አስክሬን ተገኝቷል። በአደጋው ሳቢያ ከ18,000 በላይ ሰዎች የተፈናቀሉ ሲሆን ከእነዚህም ውስጥ ከግማሽ በላይ የሚሆኑ ሴቶች የሚመሯቸው ቤተሰቦች ናቸው ተብሏል። ወደ 3,000 የሚጠጉ መኖሪያ ቤቶች ሙሉ በሙሉ ወይንም በከፊል በመውደማቸው ተፈናቃዮች በአሁኑ ወቅት በአብያተ ክርስቲያናትና በትምህርት ቤቶች ተጠልለው ይገኛሉ። በዓለም ጤና ድርጅት በኢትዮጵያ ድንገተኛ አደጋ ዝግጁነት ምላሽ መሪ ዶክተር ቲዬራ ባልዴ እንዲህ አይነቱ አውዳሚ ክስተት ፈጣን ምላሽ ይፈልጋል ካሉ በኋላ ቤቶች፣ የጤና ተቋማትና የማህበረሰብ መዋቅሮች በመውደማቸው በውሃና በነፍሳት አማካኝነት ለሚተላለፍ ተላላፊ በሽታ በር ከፍቷል ብለዋል። በመሆኑም የሴቶችን ጤናና ሕይወት ለመታደግ የምላሽ ሰጪ ቡድኖች ወዲያውኑ ማሰማራት አስፈላጊ ነበር ሲሉም አስረድተዋል። ከተፈናቀሉት መካከልም እስካሁን 695 ሰዎች በተንቀሳቃሽና በጊዜያዊ ክሊኒኮች በኩል ሕክምና ያገኙ ሲሆን ከነዚህም ውስጥ 105ቱ በአደጋው ወቅት የደረሰባቸው የአካል ጉዳት የታከሙ ናቸው ተብሏል። በብዛት የታዩት የጤና እክሎች የቆዳ ጡንቻ መቁሰል፣ አጣዳፊ የሆድ ዕቃ ኢንፌክሽን፣ የሳምባ ምች፣ የውስጥ ጥገኛ ተውሳኮች እከክ ሲሆኑ ከነዚህም ከጊዜያዊ መጠለያዎች መጨናነቅና ከንጽህና ጉለት ጋር የተያያዙ ናቸው ተብሏል። የዓለም ጤና ድርጅት ሐኪሞች፣ ነርሶች፣ የበሽታ ክትትልና የማህበረሰብ ጤና ባለሙያዎችን ያካተቱ 21 አባላት ያሏቸው 3 ፈጣን ምላሽ ሰጪ ቡድኖችን ወደ ስፍራው አሰማርቷል ተብሏል። ድርጅቱ እስከ 16,000 ሰዎችን ለማከም የሚያስችሉ የሕክምና ቁሳቁሶችና መድኃኒቶችንም ለክልሉ ጤና ቢሮ አስረክቧል። የደቡብ ኢትዮጵያ ክልል የህዝብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር አጉኔ አሾሌ የዓለም ጤና ድርጅት ያደረገውን ቀዳሚ ድጋፍ አድንቀው ድርጅቱ ለአደጋው ምላሽ በመስጠትም የመጀመሪያው ነው ብለዋል። የቴክኒክ ድጋፍ፣ የሕክምና አቅርቦቶችና የአጋሮች ቅንጅት ማህበረሰቡን ለመድረስ ትልቅ ሚና ተጫውቷል ብለዋል። በአሁኑ ወቅት የአደጋ ጊዜ መልሶ ማቋቋም ስራው የቀጠለ ሲሆን የጤና ባለስልጣናትና አጋር ድርጅቶች መሰረታዊ የጤና አገልግሎቶችን መልሰው ለማስጀመርና በተጨናነቁ ጊዜያዊ መጠለያዎች ውስጥ ወረርሽኝ እንዳይከሰት ለመከላከል በትኩረት እየሰሩ እንደሚገኙም በድርጅቱ ሪፖርት ተመላክቷል።
አድማጮቻችን የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም